እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት እንግዲህ በድጋሚ ሰላምታችን በያላችሁበት ይድረሳችሁ። እንግዲህ ዛሬም አሪፍ ነገር ይዘንላችሁ ቀርበናል። ዛሬ ደግሞ የስኮላስቲክ አፕቲቲዩድ ፈተናዎችን እናያለን። የቨርባል ሪዝኒንግ ፓርት፣ የአናሎጂ ፓርቱን አብረን እናያለን። ምን ነገሮችን እናያለን የሚለውን ለማየት ያክል አናሎጂ ኢን ብሪፍ እናያለን። ከዛ ታይፕስ ኦፍ አናሎጂን እናያለን። ከዛ ደግሞ የዩኒቨርሲቲ ኢንትራንስ የሳት ኤግዛሞችን እናያለን ማለት ነው። እንግዲህ የመቼ ሳት ኤግዛሞችን እናያለን የምትሉ ከሆነ የ2016 የናቹራል ሳይንሶችን፣ የሶሻል ሳይንሶችን እንዲሁም ደግሞ የ2015 የናቹራል ሳይንስ ስትሪምን እና የሶሻል ሳይንስ ስትሪምን እናያለን። ከዛም የ2013 14ን እንዲሁም ደግሞ የ2012 13ን አብረን እናያለን ማለት ነው። ፈተናውን አብረን እንሰራለን ማለት ነው። እንግዲህ በአናሎጂ ጥያቄ ምንድነው የምንጠየቀው ካልን it is a comparison between two things that highlights the relationship or similarity between them ማለት ነው። ሁለት ነገሮች ይሰጡንና የነሱን ሪሌሽንሺፕ አይተን ከዛ ቀጥሎ ያለው ተመሳሳይ ሪሌሽንሺፕ እንድንሰራ የምንጠየቅበት ጥያቄ ነው ማለት ነው። በምሳሌ ብናየው ነው አሪፍ የሚሆነውና መጀመሪያ ታይፕስ ኦፍ አናሎጂን እንይ። መጀመሪያ ላይ የምናገኘው ሲኖኒምስ ነው። ሲኖኒምስ ማለት words with similar meanings ማለት ነው። ይሄ ተመሳሳይ አይነት ለምሳሌ happy ብለን joyful ካልን sad ብለን unhappy ነው የምንለው ማለት ነው። ስለዚህ አሁን ይሄ happy እና joyful የሚለውን ሰጥቶን ከዛ እዚች ጋር እቺን ያስቀርና unhappy ቢሰጠን እዚህ ጋር ምን ሊገባ ይችላል የሚለውን ለማወቅ የነዚህን ሁለቱ ሪሌሽንሺፕ እናያለን ማለት ነው። happy and joyful have similar meanings። ስለዚህ እዚህ ጋር ያለውና እዚህ ጋር ያለው ወርድ ተመሳሳይ ሚኒንግ እንዲኖረው እንፈልጋለን። ስለዚህ sad ማለት ደግሞ unhappy ማለት ነው። ስለዚህ ተመሳሳይ ሪሌሽንሺፕ ይሰጠናል ማለት ነው። ሲኖኒምስ ሲሆን በእንደዚህ አይነት መልኩ ነው። እንዲሁም ደግሞ አንቶኒምስ አሉ። አንቶኒምስ ደግሞ ተቃራኒ ነው። words with opposite meanings ማለት ነው። ለምሳሌ hot ብሎ cold ካለ ምንድነው የሚለው? ሙቅ ከቀዝቃዛ ጋር እንደሚቃረነው ሁሉ light with dark ብርሃን ከጨለማ ጋራ ተቃራኒ ነው ማለት ነው። ስለዚህ hot is opposite of cold just as light is the opposite of dark ማለት ነው። በአንቶኒምስ እንደዚህ አይነት ጥያቄዎችን ነው የምንጠየቀው። part to whole የሚባልም አለ። አሁን ለምሳሌ እንበልና wheel አለ፣ car አለ፣ ከዛ ደግሞ leaf tree። ጎማ ብሎ መኪና ካለ አሁን ለምሳሌ ዛፍ ብሎ እዚህ ጋር ሊተው ይችላል። ከዛ ሌሎች አሁን ለምሳሌ የዛፍ ፓርት የሆነ ሩት ሊሆን ይችላል፣ ብራንች ሊሆን ይችላል፣ ሊፍ ሊሆን ይችላል። ስለዚህ አንዳቸው መልስ ሊሆኑ ይችላሉ። እዚህ ጋር ግን ሊፍ የሚለውን ብንወስድ wheel is part of a car just as a leaf is part of a tree ማለት ነው። ስለዚህ part to whole አይነት ሪሌሽንሺፕን ልንጠየቅ እንችላለን ማለት ነው። ቀጥሎ ያለው ደግሞ cause to effect አይነት ሪሌሽንሺፕ ነው። ይሄ ማለት ምን ማለት ነው? ለምሳሌ እዚህ ጋር rain አለ፣ flood አለ፣ ከዛ study ብሎ እዚህ ጋር ይሄንን ባዶ ሊተው ይችላል። እዚህ ጋር success ሊሆን ይችላል ወይም knowledge ሊሆን ይችላል። ይሄ ኮዙ ምንድነው? ዝናብ ከዘነበ flooding ሊከሰት ይችላል። ስታዲ ካደረግን knowledge ልንጨምር እንችላለን ነው። ስለዚህ ኮዝ አለ፣ ኢፌክቱ አለ፣ ኮዝ አለ፣ ኢፌክቱ አለ። በእንደዛ አይነት መልኩ ነው ማለት ነው የምናየው። rain can cause a flood just as studying can lead to success or knowledge ማለት ነው። ወደሚቀጥለው ስንሄድ ለምንድን ነው የሚጠቅመው ይሄ ነገር የሚለውን አሁን ለምሳሌ ናይፍ አለ፣ ከት አለ፣ ቢላ መቁረጥ፣ ስክሪፕቶ መጻፍ። ስለዚህ ምንድነው a knife is used to cut just as a pen is used to write ማለት ነው። እንደዚህ አይነት ሪሌሽንሺፖችን ልንጠየቅ እንችላለን ነው። ቀጥሎ ደግሞ ያለው ዲግሪ ነው or extent የምንለው ማለት ነው። አሁን ለምሳሌ እዚህ ጋር warm አለ፣ ከዛ hot አለ፣ cold አለ፣ ከዛ freezing አለ። ስለዚህ ሪሌሽንሺፑ እንዴት ይሆናል ማለት ነው? warm is to hot as cold is to freezing ማለት ነው። this shows the degree of temperature። እንደምታውቁት hot is higher degree of warm ነው and the freezing is a more intense form of cold ነው ማለት ነው። ስለዚህ ኤክስቴንቱ የዚህ ከዚህኛው ይበልጣል እንዲሁም ደግሞ የፍሪዚንጉ ከኮልዱ ይበልጣል ማለት ነው። እንደዚህ አይነት ጥያቄዎችን ልንጠይቅ እንችላለን። ወደሚቀጥለው አለፍን። ወደሚቀጥለው ስናልፍ ደግሞ ታይፕ ወይም ካታጎሪ አይነት ጥያቄ ልንጠይቅ እንችላለን። ለምሳሌ ኢግል እና በርድ ነው የሚለው ንስር አሞራ ማለት ነው። ስለዚህ የበርድ it's a type of bird ነው። ከዛ ሻርክ እና እዚህ ጋር ባዶ ቢተው
is a type of fish ነው በቀላሉ እናገኛለን ማለት ነው እዚች ጋር አን ነው መሆን ያለበት an eagle is a type of bird just as a shark is a type of fish ማለት ነው ስለዚህ የዚህ አይነት የታይፕ ወይም የካታጎሪ ጥያቄ ሊመጣ ይችላል ማለት ነው ቀጥሎ ያለውን ብናይ ካራክተሪስቲክ ወይም ኳሊቲን የሚያሳይ አይነት ሪሌሽንሺፕ ልንጠየቅ እንችላለን ማለት ነው ለምሳሌ courageous ብሎ ሂሮ ካለ ይሄ ደግሞ ድፍረት ብሎ ጀግና ካለ wise ብሎ ሴጅ ይላል ዋይዝ ጥበብ ነው ሴጅ ደግሞ ጥበበኛ ማለት ነው በጥበብ የተሞላ ማለት ነው ጀግናስ ምንድነው በድፍረት የተሞላ አይነት ነገር ነው ስለዚህ a hero is characterized by being courageous just as sage is characterized by being wise ማለት ነው እንደዚህ አይነት ጥያቄዎች ወይም እንደዚህ አይነት ሪሌሽንሺፕ ያላቸውን ጥያቄዎች ልንጠየቅ እንችላለን ማለት ነው ዘጠነኛው ደግሞ የሎኬሽን የሃቢታት ወይም የኢንቫይሮንመንት ሪሌሽንሺፕ ጥያቄ ሊሆን ይችላል ማለት ነው ይሄ ማለት ምን ማለት ነው ለምሳሌ ፊሽልና ዋተር ይላል አሳ ብሎ ውሃ ይላል ከዛ ደግሞ በርድ ብሎ ኤር ይላል ስለዚህ በርድ ኤር ፊሽ ዋተር አይነት ሪሌሽንሺፕ ልንጠየቅ እንችላለን ማለት ነው a fish lives in water just as a bird lives in the air ማለት ነው ሌላው ደግሞ tool and its action ሊሆን ይችላል ለምሳሌ hammer nail scissors paper ይላል hammer ማለት መዶሻ ነው ከዛ ሚስማር አለ ስለዚህ ተመሳሳይ ሪሌሽንሺፕ መፈለግ አለብን ማለት scissors ብሎ መቀስ ብሎ ከዛ ምንድነው የሚለው ወረቀት ነው hammer is used to hit a nail just as scissors are used to cut paper ማለት ነው ቀጥሎ ያለው ሪሌሽንሺፕ ደግሞ performer and action ይሄ በተለይ ብዙ ጊዜ ይጠየቃል ሼፍ ኩክ አለ ፔይንተር ፔንት አለ ማለት ነው ሼፍ ምግብ ያዘጋጃል ኩክ ያረጋል ፔይንተር ሳሊ ስዕል ይስላል ማለት ነው ሌላ ምሳሌ ለመስጠት ያክል ፕሌን ይወስድና ፓይለት ይልና ከዛ መርከብ ይወስድና ምንድነው ብሎ ሊጠይቅ ይችላል ካፕቴን እንደሆነ ልናቅ ይገባል ማለት ነው ስለዚህ እዚህ ጋር a chef performs the action of cooking just as a painter performs the action of painting ማለት ነው እንደዚህ አይነት performer and action ጥያቄዎችን ልንጠየቅ እንችላለን ነው ቀጥሎ ያለው ደግሞ ሲምቦል እና what it represents ምንድነው ሲምቦላይዝ የሚያደርገው ለምሳሌ dove peace heart love እርግብ ሰላምን ልብ ቅርጽ ፍቅርን ማለት ነው so a dove symbolizes peace just as heart symbolizes love ማለት ነው ቀጥሎ ደግሞ product and the source ፕሮዳክቱ አለ የፕሮዳክቱ ሶርስ ደግሞ አለ ማለት ነው ለምሳሌ milk cow wool sheep milk ከምንድነው የሚገኘው ከካው ከሆነ wool ከምንድነው የሚገኘው ከሺፕ ይሆናል ማለት ነው እንደዚህ አይነት ጥያቄዎችን ልንጠየቅ እንችላለን milk comes from a cow just as wool comes from sheep ማለት ነው ቀጥሎ ያለው ደግሞ action and reaction ምሳሌ ብናይ ጆክ አለ ከዛ laughter አለ ጆክ ይኖራል መሳቅ አለ ኢንሰልት አለ አንገር አለ ስድብ አለ መናደድ አለ ማለት ነው እንደዚህ አይነት አክሽን እና ሪአክሽን አይነት ሪሌሽንሺፕ ጥያቄዎችን ልንጠየቅ እንችላለን ማለት ነው a joke often causes laughter just as an insult often causes anger ማለት ነው ቀጥሎ ደግሞ ያለው ይሄ ሲኩዌንስ ክሮኖሎጂካል ሊሆን ይችላል ይሄ ቅደም ተከተል ታይም ሲኩዌንሲንግ ሊሆን ይችላል ለምሳሌ day ብሎ week ካለ month ብሎ year ይላል ማለት ነው a day is part of a week just as a month is part of a year ማለት ነው ይሄ አንዱ ምሳሌ ነው ሌሎች እንደዚህ አይነት ነገሮች ይኖራሉ ማለት ነው እንግዲህ እስካሁን ያልኩት ነገር በደንብ እንደገባችሁ እንደተረዳችሁ ተስፋ አደርጋለሁ እንግዲህ በዚህ ላይ ተንተረሰን ጥያቄዎቹን ወደ መስራት እንሄዳለን ማለት ነው አሁን ወደ ጥያቄዎቹ እንሄዳለን ይሄ የናቹራል ሳይንስ የ2016 ወይም ደግሞ በፈረንጆቹ አቆጣጠር የ2024 ጥያቄ ነው የመጀመሪያው ጥያቄ ወንደርፉል ብለን ሳቲስፋክተሪ ካልን ጃይጋንቲክ ብለን ምን እንላለን ነው you have 10 seconds በነገራችን ላይ ተጨማሪ ጊዜ የሚያስፈልጋችሁ ከሆነ ፖዝ ያደረጋችሁ እንድትሰሩ መክራለሁ
እንግዲህ ትክክለኛው መልስ ሲ ነው ላርጅ የሚለው ማለት ነው ለምን ካልን የነዚህ ሁለቱን ሪሌሽንሺፕ እናያለን መጀመሪያ ላይ ወንደርፉል and satisfactory are related by degree የትኛው ይበልጣል ወንደርፉል ይበልጣል wonderful is stronger and a more intense degree of satisfactory ማለት ነው ስለዚህ በተመሳሳይ መልኩ gigantic and large are related by degree gigantic means strong and more intense degree of large ማለት ነው large አለ ከዛ የበለጠ ደግሞ እንትን ሲሆን gigantic እንላለን ማለት ነው እና በዚህ ምክንያት ትክክለኛው መልስ ሲ ነው ማለት ነው ቀጥሎ ያለውን ስናይ እንግዲህ እዚህ ጋር ቦታኒ አለ ከዛ ፕላንትስ አለ የነዚህ የሁለቱ ሪሌሽንሺፕ ምንድነው ነው ከዛ እዛ ላይ ተመስርተን እዚህ ጋር ምን ቢገባ ነው ከሶይል ጋር አብሮ የሚሄደው ተመሳሳይ ሪሌሽንሺፕ የሚፈጥርልን ነው you have 10 seconds to try እንግዲህ ትክክለኛው መልስ ቢ ነው ለምን ካልን ቦታኒ ማለት is a scientific discipline that studies plants የፕላንት የሚያጠናው ሳይንስ ምንድነው ቦታኒ ነው የሚባለው ሶይልን የሚያጠናው ሳይንስስ ምንድነው የሚባለው ካልን ፔዶሎጂ ነው የሚባለው ስለዚህ ያንን ካወቅን ይሄንን በቀላሉ ልንመልሰው እንችላለን ማለት ነው ወደሚቀጥለው እንሄዳለን ቀጥሎ የምናገኘው ደግሞ ቲም አለ ከዛ ፕሌየር አለ ዳሽ ሜምበር እዚህ ጋር እንደምታዩት ቲም is a collection of players ነው እዚህ ጋር something is a collection of members ሊሆን ነው ማለት ነው ይሄንን ሪሌሽንሺፕ ካያችሁ ይሄ ፕሌየር የሚለው አንዱ የቲም ሜምበር ነው የትኛው ትክክለኛ መልስ ነው እንግዲህ ትክክለኛው መልስ ክሩ የሚል ነው A team is a group that consists of players ነው እንዲሁም ደግሞ a crew is a group that consists of members ማለት ነው ለምሳሌ የፕሌን ክሩ ሊሆን ይችላል ወይም ደግሞ የሺፕ ክሩ ሊሆን ይችላል ሌላም አይነት ክሩ ሊሆን ይችላል የክሩ ሜምበር ነው የሚባለው አንዱ የቲም ደግሞ ፕሌየር ነው የሚባለው ማለት ነው ስለዚህ in both pairs the first word represents a collective group and the second word represents an individual who is part of that group ማለት ነው the relationship is between a group and it is individual members ማለት ነው በመሆኑም ትክክለኛው መልስ ዲ ነው እንግዲህ ወደ ቀጣዩ ጥያቄ አለፍን ቀጥሎ የምናገኘው ጥያቄ ደግሞ ጥያቄ ቁጥር 4 ነው ጀስቲስ እና ፌርነስ አሉ እዛ ጋር ምንና ባያዝ ነው መሆን የሚችለው ነው ጀስቲስ እና ፌርነስ ምንድናቸው ስናያቸው ጀስቲስ ማለት ትክክለኛ ፍርድ ነው ፌርነስ ማለት ደግሞ ፍትሃዊነት ነው ስለዚህ they are synonyms ማለት ነው እዚህ ጋም ከባያዝ ጋራ ሲኖኒም የሆነ እንጠብቃለን ማለት ነው you have 10 seconds to answer this question እንግዲህ ትክክለኛው መልስ ሲ ነው ለምን ካልን ጀስቲስ እና ፌርነስ ሲኖኒምስ ናቸው ፍትህ ማለት ነው ፍትሃዊነት ትክክለኛ ፍርድ ተገቢነት ያለው ፍርድ ማለት ነው ጀስቲስ ፌርነስ ደግሞ እንደዛው አግባብነት ያለው ፍትሃዊ የሆነ ማለት ነው ስለዚህ they are synonyms justice and fairness have similar meanings both relate to the concept of being fair and equitable ነው in the same way prejudice የሚለው ከባያዝ ጋራ ተመሳሳይ ነው ትርጉሙም ደግሞ preconceived የሆነ opinion ወይም attitude ያለው ማለት ነው that is not based on reason ወይም actual experience ላይ ያልተመሰረተ ምክንያታዊ ወይም ተጨባጭ ልምድ ላይ ያልተመሰረተ opinion ወይም attitude ስንይዝ ማለት ነው ይሄ አድሎ መድሎ ወገንተኝነት ያለበት ማለት ነው ስለዚህ comparison of synonyms እንደሆነ በቀላሉ እንረዳለን ማለት ነው እንግዲህ ወደ ቀጣዩ ጥያቄ ስንሄድ የሶሻል ሳይንስ የ2016 ዓመተ ምህረት ነው እንግዲህ መጀመሪያ ላይ ያለው ካልኩሌት አለ ባላንስ አለ ከዛ ዳሽ ብሎ ፓራግራፍ ይላል እዚህ ጋር ካልኩሌት እና ባላንስ የሚሉት ምንድነው ሪሌሽናቸው ካልን we calculate ባላንስን ምን እናደርጋለን ካልኩሌት እናደርጋለን እዛ ጋር ፓራግራፍን ምን እናደርጋለን የሚል ጥያቄ ነው ማለት ነው you have 10 seconds
እንግዲህ ትክክለኛው መልስ compose ነው comparison of action to result ነው calculate የሚለው ማለት ነው is an action that can result in achieving balance ካልኩሌት አድርገን ባላንስ እናገኛለን ማለት ነው ስለዚህ እንዲሁም ደግሞ ፓራግራፍን ኮምፖዝ እናደርጋለን ማለት ነው ምናልባት አይታችሁ ከሆነ ወይ ልብ ብላችሁ ከሆነ ኢሜል ስንጽፍ ኮምፖዝ ይላል ኮምፖዝ ዘ ኢሜል ማለት ነው ስለዚህ ኮምፖዝ የሚለው ያንን ፓራግራፍ ወይም ኢሜሉን ኮምፖዝ ማድረግ ማለት ያንን ፓራግራፍ ያንን ኢሜል ክሬት ማድረግ መፍጠር ማለት ነው so in both cases ማለት ነው the first word calculate የሚለውና compose የሚለው ምንድነው represents an action and the second word balance እና paragraph represents the result or outcome of the action ነው ወደሚቀጥለው እናልፋለን ቀጥሎ የምናገኘው ደግሞ aircraft አለ jet አለ what is the relationship ከዛ ደግሞ እዚህ ጋር የሆነ ነገር አለ ከዛ ትራክ አለ aircraft ብለን jet ካልን ምን ብለን ነው ትራክ የምንለው you have 10 seconds እንግዲህ ትክክለኛው መልስ C vehicle የሚል ነው ለምን ካልን this is a comparison of type ወይም ካታጎሪ ነው jet ምን ስር ነው ካታጎራይዝ የሚደረገው aircraft ስር ያ ማለት jet is a specific type of aircraft ማለት ነው ስለዚህ truck ደግሞ is a specific kind of vehicle ማለት ነው በመሆኑም the first word aircraft እና vehicle የሚለው ማለት ነው represents general category ከዛ jet እና truck is specific type within that category ማለት ነው ወደሚቀጥለው ጥያቄ እንሄዳለን ቀጥሎ የምናገኘው ጥያቄ ይሄ ነው dash ብሎ soldier ይልና gown ብሎ physician ይላል physician ማለት በነገራችን ላይ ዶክተር ማለት ነው ሜዲካል ዶክተር ማለት ነው የሚለብሱት gown ከሆነ ለሶልጀር ደግሞ ምንድነው አይነት ጥያቄ ነው you have 10 seconds እንግዲህ ትክክለኛው መልስ A ዩኒፎርም የሚል ነው ወታደሮች የሚለብሱት ዩኒፎርም ሲሆን ዶክተሮች ደግሞ የሚለብሱት ጋውን ነው so uniform is an object typically worn by a soldier whereas gown is an object typically worn by physician ነው እንግዲህ ሁለቱን ፔሮች ኮምፔር ስናደርጋቸው መጀመሪያ ላይ የምናገኘው ዩኒፎርም እና ጋውን ምንድናቸው ማለት ነው they are worn representing an item of clothing ነው ቀጥሎ ደግሞ soldier እና physician represent the person who commonly uses or wears that uniform ነው the next question is question number 34 ማለት ነው remote blow dash ይልና wide blow narrow ይላል የwide እና የናሮው ሪሌሽንሺፕ ምንድነው wide narrow የሚለው ተቃራኒው ነው ሰፊ ብሎ ጠባብ ካለ እዚህ ጋር remote ብሎ ምን ሊል ይችላል ነው you have 10 seconds እንግዲህ ይሄ የአንቶኒምስ ጥያቄ ነው words with opposite meaning ማለት ነው wide የሚል አለ ከዛ ሰፊ ናሮ ማለት ጠባብ ነው ሪሞት ማለት ምን ማለት ነው ሩቅ ማለት ነው የማይደረስበት አይነት ራቅ ያለ ነው ከዛ ደግሞ accessible ማለት ምን ማለት ነው በቀላሉ የሚደረስበት ማለት ነው ሪሞት እና ዲስታንት ተመሳሳይ ናቸው ሲኖኒምስ ናቸው ሪሞት ነው ማለት ዲስታንት ነው ከዛ ቅርብ ነው ኒር ለሚለው ደግሞ accessible ነው ወደ ቀጣዩ ጥያቄ ስናልፍ ደግሞ ጥያቄ ቁጥር 35ን እናገኛለን ካፕ ብሎ ኮፊ ካለ ቦትል ብሎ ምን ይላል ነው you have 10 seconds እንግዲህ ትክክለኛው መልስ ዲ ነው this is comparison of container and contents ነው ትክክለኛው መልስ water ነው ቦትል ብለን water ነው የምንለው it's a little bit confusing but the correct answer is D water የሚል ነው cup is a container that typically holds coffee similarly a bottle is a container that typically holds water ነው በዚህ መልኩ እንድትረዱ ተፈልጋለሁ እንግዲህ ፔሮቹ እንዴት ናቸው የሚለውን እዚህ ጋር ማንበብ ትችላላችሁ ወደሚቀጥለው ጥያቄ እናልፋለን ቀጥሎ የምናገኘው ደግሞ የአናሎጂ ጥያቄ ነው የ2015 ዓመተ ምህረት ወይም ደግሞ የ2023 ግሪጎሪያን ካላንደር ጥያቄ ነው
ይሄ እንግዲህ መጀመሪያ ላይ የመጣው ጥያቄ ጋን ፓውደር ብለን ኤክስፕሎዥን ካልን ቮልካኖ ብለን ምን እንላለን ነው የጋን ፓውደር እና የኤክስፕሎዥን ግንኙነት ምንድነው what is the relationship between gunpowder and explosion and then what can give us the same relationship with volcano you have 10 seconds እንግዲህ ትክክለኛው መልስ ሲ eruption የሚል ነው ይሄ this is a comparison of cause and effect ኮዙ እዚህ ጋር አለ ኢፌክቱ እዚህ ጋር አለ ማለት ነው ቮልካኖ አለ ኮዙ ኢፌክቱ eruption ይሆናል ማለት ነው ስለዚህ መጀመሪያ ላይ አለ አሁን ለምሳሌ ጋን ፓውደር is the cause for the explosion ማለት ነው ቮልካኖም ደግሞ is the cause for eruption ማለት ነው ስለዚህ in both cases the first word represents the cause and the second word represents the effect or the outcome of that cause ማለት ነው በዚህ መልኩ እንድትረዱ ተፈልጋለሁ ወደሚቀጥለው ጥያቄ እናልፋለን እንግዲህ የሚቀጥለው ጥያቄ ደግሞ ይሄ ጥያቄ ነው ምናልባት ከባድ ጥያቄ ሊሆን ይችላል ካራቫን ብለን ዴዘርት ካልን ፐርች ብለን ምን እንላለን ነው ፐርች ማለት ምን እንደሆነ ካላወቃችሁ ድንገት ከባድ ሊሆን ይችላል ካራቫን የሚለውንም ምናልባት ማያቅ ሰው ሊኖር ይችላል ብዙ ሰው የካራቫን መጀመሪያ ላይ የካራቫንና የዴዘርት ግንኙነት ምንድነው ብለን ሪሌሽንሺፑን ቼክ እናደርጋለን ከዛ ደግሞ ከፐርች ጋራ ተመሳሳይ ሪሌሽንሺፕ የሚሰጠን የትኛው ነው ብለን እንፈልጋለን ማለት ነው you have 10 seconds እንግዲህ ትክክለኛው መልስ አኳቲክ የሚል ነው ይሄ የሎኬሽን ወይም የኢንቫይሮንመንት ወይም የሃቢታት ጥያቄ ሊሆን ይችላል ነው ካራቫን ማለት በነገራችን ላይ ምን ማለት ነው it's a group of people no a group of people who travel together why for safety ለደህንነታቸው ስጋት ማለት ነው through dangerous area like እንደ በረሃን አንድ ላይ ሆነው ማቋረጥ ማለት ነው ፐርች ማለት ደግሞ ምን ማለት ነው a fish that lives in lake or rivers ማለት ነው ስለዚህ ካራቫን ብለን በረሃ ካልን ፐርች ብለን አኳቲክ እንላለን ማለት ነው ስለዚህ እዚህ ጋር እንደምታዩት ፐርች is a type of fish ይላል lives in aquatic environment ነው ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ let's move to the next question እንግዲህ ቀጥሎ ያለው ጥያቄ ደግሞ history ብሎ chronological ካለ ቶፖግራፊ ብሎ ምን ሊል ይችላል ነው ታሪክ ብሎ chronological ማለት ታይም ሲኩዌንስ ያለው ማለት ነው የተቀመጠበት ታይም ኦርደር ያለው ማለት ነው ስለዚህ ቶፖግራፊ ብለን ምን ልንል እንችላለን ነው you have 10 seconds እንግዲህ ትክክለኛው መልስ ቢ ስፔሻል የሚል ነው ለምን ካልን this is comparison of characteristic or attribute ነው እንግዲህ ታሪክ ሂስትሪ ማለት ነው ካራክተራይዝ የሚደረገው ቅደም ተከተላቸውን በጠበቁ ኢቨንቶች ነው in time order in time sequence ኢቨንቶችን ያስቀምጥልናል በተመሳሳይ መልኩ ደግሞ ቶፖግራፊካልን we talk about spatial ማለት ነው ያ ማለት ደግሞ ምን ማለት ነው we are concerned with arrangements of features in space ነው ስለዚህ የዚህ ትክክለኛ መልሱ ቢ ነው ማለት ነው ወደሚቀጥለው ጥያቄ እናልፋለን ቀጥሎ ደግሞ የምናገኘው ድሪም ብለን ሻተርድ ካልን ፕሮሚስስ ብለን ምን እንላለን ነው እዚህ ጋር ህልም አለ ይሄ ምናልመው እሱ ሻተርድ ሆነ ካልን ቃል አለ እዚህ ጋር ፕሮሚስስ አለ ይሄስ ምን ይሆናል ነው you have 10 seconds እንግዲህ ትክክለኛው መልስ ኤ ነው this is comparison of action to result ነው promises broken እንላለን dream shattered እንላለን ማለት ነው ህልሙ ተጨናገፈ ነው የሚባለው በአማርኛ ቃሉን ተሰበረ ቃሉን ሳይጠብቅ ቀረ ማለት ነውና broken የሚለው ትክክለኛ መልስ ነው ማለት ነው ወደሚቀጥለው ጥያቄ እናልፋለን ወደሚቀጥለው ጥያቄ ስናልፍ ጥያቄ ተራ ቁጥር 12ን እናገኛለን ብሮድካስት ብለን ቨርባል ካልን ፓራላንጉዌጅ ብለን ምን እንላለን ነው ስርጭት ብሎ ቨርባል አለ this can be written or spoken ነው ፓራላንጉዌጅ ብሎ ምን ሊል ይችላል you have 10 seconds
እንግዲህ ትክክለኛው መልስ C body ነው comparison of mode of communication ነው and it is specific type broadcast የሚለው is a mode of communication which is verbal ማለት ደግሞ spoken ወይም written ሊሆን ይችላል ማለት ነው paralanguage የሚለውስ ምን ማለት ነው refers to a type of communication that involves body ይሄ body language የሚባል አለ body languageን የሚጠቀም ነው ማለት ነው broadcast verbal ከሆነ paralanguage body languageን ይጠቀማል የቀረውን ማንበብ ትችላላችሁ ወደሚቀጥለው ጥያቄ እናልፋለን አሁንም አናሎጂ ጥያቄዎችን እየሰራን ነው አሁንም ደግሞ የ2015ን እየሰራን ነው የትኛው የሶሻል ሳይንስ ስትሪም የትኛው የናቹራል ሳይንስ ስትሪም እንደሆነ አላወቁም ነገር ግን እኛ ጥያቄዎቹን መስራት እንቀጥላለን መጀመሪያ ላይ የምናገኘው exercise is to gym as eating is to dash ይላል exercise ለጂም ከሆነ መብላት ደግሞ ለምን ይሆናል ነው you have 10 seconds እንግዲህ ትክክለኛው መልስ B ሬስቶራንት የሚል ነው ምንድነው ኮምፔር የተደረገው ካለን activity and location ነው ይሄ ማለት ደግሞ ምን ማለት ነው exercise is an activity that is commonly done in a gym ማለት ነው በተመሳሳይ መልኩ eating is an activity that is commonly done in restaurant ማለት ነው ስለዚህ it is a comparison of activity and location ማለት ነው ወደሚቀጥለው እናልፋለን ቀጥሎ የምናገኘው ጥያቄ ደግሞ the evening is to morning as dinner is to dash ይላል evening ብለን morning ካልን dinner ብለን ምን እንላለን ነው በጣም ቀላል ጥያቄ ነው you have 10 seconds እንግዲህ ትክክለኛው መልስ B ነው breakfast የሚለው this is comparison of sequence or temporal relationship ነው evening አለ morning አለ ከዛ dinner ብሎ ምን ሊል ይችላል evening ላይ የምንበላው dinner ከሆነ morning ላይ የምንበላው ምንድነው የሚሆነው breakfast ስለዚህ ይሄ በጣም ቀላል ነው ምናልባት ማንበብ ከፈለጋችሁ ይሄንን አንብቡ እኔ ወደሚቀጥለው ጥያቄ አልፋለሁ እንግዲህ ጥያቄ ቁጥር 3 ደግሞ gun is to bullet as a bow is to dash ይላል እዚህ ጋር ጠመንጃ አለ ከዛ ጥይት አለ ከዛ እዚህ bow ማለት ደግሞ ይሄ ደጋን ነው እዚህ ጋር ምን ሊሆን ይችላል ነው you have 10 seconds እንግዲህ ትክክለኛው መልስ C arrow የሚል ነው ለምን ካለን this is a comparison of tool and it is object ነው ጠመንጃ ያለ ጥይት ደጋን ያለ ቀስት ምንም ናቸው ነው ስለዚህ a gun is a tool that launches a bullet as a bow is a tool that launches an arrow ማለት ነው በዚህ ምክንያት gun ለቡሌት እንደሆነው bow ለአሮ ይሆናል ማለት ነው ወደሚቀጥለው እናልፋለን እንግዲህ ጥያቄ ቁጥር 4 pen is to poet as needle is to dash ይላል pen እስክሪብቶ ብለን ገጣሚ ካልን መርፌ ብለን ምን እንላለን ነው you have 10 seconds እንግዲህ ትክክለኛው መልስ B ቴይለር ነው እንግዲህ እስክሪብቶ ብለን ገጣሚ ካልን መርፌ ብለን ልብስ ሰፊ እንላለን ማለት ነው ስለዚህ ይሄ pen is a tool used by a poet ማለት ነው similarly a needle is a tool used by a tailor ማለት ነው ወደሚቀጥለው እናልፋለን ወደሚቀጥለው ጥያቄ ስናልፍ ደግሞ play is to actor as concert is to dash ይላል you have 10 seconds እንግዲህ ትክክለኛው መልስ D musician የሚል ነው ማለት ነው ለምን ካልን is a comparison of event and participant ወይም ማን ነው ፐርፎርም የሚያደርገው የሚለውን የሚገልጽልን ነው ማለት ነው play is an event in which an actor participates or performs ነው ኮንሰርት ደግሞ ኮንሰርት ሲዘጋጅ ሙዚሺያኖቹ ናቸው ፐርፎርም የሚያደርጉልን ማለት ነው ስለዚህ በዚህ ምክንያት
ይሄንን በቀላሉ ልንመልስ እንችላለን ማለት ነው። እንግዲህ ቀጥሎም 5 የአናሎጂ ጥያቄዎች አሉን። መጀመሪያ ላይ የምናገኘው ማራቶን ብለን ሬስ ካልን ሃይበርኔሽን ብለን ምን እንላለን ነው። you have 10 seconds ቀላል ስለሆነ እንግዲህ ትክክለኛው መልስ ኤ sleep የሚል ነው ማለት ነው። ለምን ካልን is a comparison of specific to general ነው። ማራቶን ማለት ምን ማለት ነው? is a specific type of race የውድድር አንዱ አይነት ነው። ስለዚህ ሃይበርኔሽንም የስሊፕ አንዱ አይነት ነው ማለት ነው። በዚህ ምክንያት ትክክለኛው መልስ ስሊፕ ነው። እንግዲህ እናንተ ከፈለጋችሁ የቀረውን ማንበብ ትችላላችሁ። እኔ ግን ወደሚቀጥለው ጥያቄ አልፋለሁ። ቀጥሎ የምናገኘው ጥያቄ ደግሞ cup is to coffee as ball is to dash ይላል። በነገራችን ላይ እቺ ጥያቄ የተደገመች ናት ኦልሞስት ማለት ነው። ቅድም እዚህ ጋር ካፕ፣ እዚህ ጋር ኮፊ፣ እዚህ ጋር ቦትል፣ እዚህ ጋር ዳሽ ነበር የነበረው። እስኪ አሁን ካሉት በቀላሉ መልሱ 10 ሰከንድ። ትክክለኛው መልስ ዲ ሱፕ የሚል ነው። this is a comparison of container and the content እንደ ቅድሙ አይነት ማለት ነው። እንግዲህ ቡና በስኒ ከቀረበ እዚህ ጋር ደግሞ ሱፕ ሾርባ በጎድጓዳ ሳህን ይቀርባል ማለት ነው። ስለዚህ ስፑን የሚለው አይሆንም፣ ፉድ የሚለው አይሆንም፣ ዲሽ የሚለው አይሆንም። ዲ ሱፕ የሚለው ትክክለኛ መልስ ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ ደግሞ ጥያቄ ቁጥር 3ን እናገኛለን። embarrassed is to humiliated as frightened is to dash ይለናል። የዚህ embarrassed የሚልና የhumiliated ሪሌሽንሺፕ ምንድነው ካልን is a relationship of degree ነው። frightened እና ምን ሊመጣ ይችላል እዚህ ጋር you have 10 seconds። እንግዲህ ትክክለኛው መልስ ሲ terrified የሚል ነው። እዚህ ጋር ምን ያደረግን ነው? comparison of degree or intensity ነው። እዚህ ጋር embarrassed የሚለው ምን ማለት ነው? ይሄ ማፈር አይነት ነገር ነው። humiliated ደግሞ ውርደት ነው። እንግዲህ እዚህ ጋር frightened የሚለው መፍራት ነው። high degree ወይም ኢንተንሲቲውን ሲንጨምር terrified የሚለውን እናገኛለን ማለት ነው። terrified ማለት ምን ማለት ነው ደግሞ? ይሄ ተብረከረከ፣ ራደ፣ ተንቀጠቀጠ አይነት ነገር ነው። ፍርሃት ብቻ ሳይሆን ወደሚቀጥለው ጥያቄ እናልፋለን። ቀጥሎ ያለው ጥያቄ ደግሞ optimism is to cheerful as pessimism is to dash ይላል። 10 ሰከንድ። እንግዲህ ትክክለኛው መልስ ዲ gloomy የሚል ነው። optimism is typically characterized by being cheerful ነው። እንግዲህ optimism ካራክተራይዝ የሚደረግበት የሚገለጽበት በcheerfulness ነው። ደስተኛ የፍልቅልቅነት ሃፒነስ ነው። ፔሲሚዝም ይሄ ጨለምተኝነትስ በምንድን ነው የሚገለጸው? በግሉሚ ነው። ይሄ ጭፍግግነት ማለት ነው። እንደዛ አይነት ነገር ማለት ነው። ስለዚህ ኦፕቲሚስት ብለን cheerful ካልን ፔሲሚስት ብለን ግሉሚ እንላለን ማለት ነው። ይሄ ቀላል ጥያቄ ነው። ወደሚቀጥለው እንሄዳለን። ቀጥሎ ደግሞ ይሄንን ጥያቄ እናገኛለን። cobbler is to shoe as contractor is to dash ይላል። ኮብለርን ላታቁ ትችላላችሁ። ኮብለር ብለን ጫማ ካልን ኮንትራክተር ብለን ምን እንላለን ነው። ኮንትራክተር ምንድነው የሚሰራው? ኮብለር ምንድነው የሚሰራው? you have 10 seconds። እንግዲህ ትክክለኛው መልስ ቢ ነው ማለት ነው። this is a comparison of profession and its product ማለት ነው። cobbler is a professional who works እንግዲህ cobbler is a professional who works with and repair shoes ነው። እንዲሁም ደግሞ contractor is a professional who works on and oversees construction of building ማለት ነው። ስለዚህ የነዚህ ሪሌሽንሺፕ ይሄንን ይመስላል። ተጨማሪ አንብቡ እዚህ ጋር ከፈለጋችሁ ወደሚቀጥለው ጥያቄ እናልፋለን። ቀጥሎ ደግሞ የምናገኘው ጥያቄ ይሄ bridges to river as tunnels to dash
you have 10 seconds. እንግዲህ የዚህ ትክክለኛው መልስ ቢ ነው። ብሪጅ አለ፣ ድልድይ አለ፣ ወንዝ ላይ የተገነባ ስትራክቸር ነው። ወንዙን እንሻገርበታለን ማለት ነው። ታናል ደግሞ ተራራ ተቦርቡሮ የሚሰራ መተላለፊያ ነው። ታናል ከተራራ ጋራ ይገናኛል ማለት ነው። ተራራውን ሰንጥቆ የሚወጣው ታናል ነው። በብሪጁ ወንዙን ከተሻገርን በታናሉ ማውንቴኑን እናቋርጣለን ማለት ነው። እንግዲህ እስካሁን አብራችሁኝ እንደሆናችሁ ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ከዚህ በኋላም ተጨማሪ ጥያቄዎች አሉን። ነገር ግን እያንዳንዱን እንደዚህ ያልሄድበትም አጠር አድርጌ መልሱን በቴክስት ሰጣችኋለሁ። ተጨማሪ ጥያቄዎች አሉን፣ ወደዛው እንሄዳለን ማለት ነው። እንግዲህ ከተመቻችሁ ላይክ፣ ለሌሎች እንዲደርስ ደግሞ ሼር ማድረጉን እንዳትረሱ። ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። እንግዲህ በሚቀጥለው ከሳት ክፍሎች የትኛውን ብሰራላችሁ ነው የምትመርጡት? እስኪ አስተያየት መስጫው ላይ ኮሜንት አድርጉልኝ። አሁን ወደ ቀጣዮቹ ጥያቄ እንቀጥላለን ማለት ነው።
እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ እላለሁ። ባይ ባይ። see you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz